በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላከ አበዊነ ቅዱሳን አምላከ ጻድቃን ሰማዕታት አምላከ ነቢያት ሐዋርያት አምላኮሙ ለአበው ቀደምት በብዛ ምሕረትከ በብዛ ይሩትከ ንሴብሐከ ንባርከከ ኦ አምላክነ ንሴብሐ ስምከ ለዓለመ ዓለም። ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ሰአሊተ ምሕረት አቁራሪተ መዓልት ንግሥተ ሰማይ ወምድር ኦ ወላዲተ አምላክ ርኅርኅት አዛኝት ንሴብሐኪ ንወድሰኪ ኦ ቅዱሳን መላእክት ጻድቃን ሰማዕታት ነቢያት ወሐዋርያት በበክብረክሙ ንሴብሐክሙ ፈዋደርክሙ ውሉደ እንኳ አብጽሐነ ለበዓለ ቅድስት ሥላሴ። ዛሬ ግንቦት 3 ቅድስት ሥላሴ ናቸው። ዛሬ ቅድስት ሥላሴ ናቸው። ቅድስት ሥላሴ ለሁላችን በየጊዜው በየዕለቱ በየሰዓቱ በየደቂቃው ለሁላችን ድንቅ የሆነ ታምራታቸውን ያደርጋሉ። ዛሬም በዕለተ ቀናቸው ተሰባስበን የእግዚአብሔር ቃል እንማማራለን ማለት ነው። ዛሬ እግዚአብሔር በወደደ በፈቀደ እንድንማማርበት የተመረጠው ርዕስ ቢኖር በትንቢተ ኢሳይያስ ላይ ምዕራፍ 42 ቁጥር 8 ላይ ያለውን ኃይለ ቃል ነው። እኔ እግዚአብሔር ነኝ፣ ይህ ስሜ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም ይላል። እግዚአብሔር አምላክ እኔ እግዚአብሔር ነኝ ብሎ ራሱን ሲገልጽ እናያለን። እግዚአብሔር ራሱን እኔ ብሎ ሲገልጽ እናያለን። በሌላ ደግሞ ስናይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስናይ ደግሞ በመልካችን እንደ ምሳሌያችን ሰውን እንፍጠር ይላል። ሌላ ደግሞ በዘፍጥረት 3 ቁጥር 22 ላይ አዳም ከኛ እንደ አንዱ ሆነ ብሎ ይገልጸዋል ራሱ እግዚአብሔር። ሌላ ዘፍጥረት ምዕራፍ 18 ቁጥር 1 ላይ ደግሞ በመምሬ ዛፍ ስር እግዚአብሔር አምላክ በሶስት ሰዎች ምሳሌ ሆኖ ለአብርሃም ተገልጾለታል ማለት ነው። ይህ ነገር እንዴት ነው ብለን ስናይ እግዚአብሔር አምላክ በኢሳይያስ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ ብሎ ተናግሯል። እኔ እግዚአብሔር ነኝ። ከእንደገና ደግሞ ሰውን ሲፈጠር ደግሞ በመልካችን እንደ ምሳሌያችን እንፍጠር ብሏል። ስለዚህ እግዚአብሔር አምላክ ራሱን በአንድነት አንድ ገልጿል። ከእንደገና ደግሞ ከአንድ በላይ በሆነም ቃል ገልጿል። ከኛ እንደ አንድ ሆነ ብሎም ራሱን ከኛ ሲል ከአንድ በላይ መሆኑን ገልጿል። ከእንደገና ደግሞ ኑ የከለዳውያንን ቋንቋ እንበትንባቸው ሲል አንዱ ጠሪ ሆኖ ሌሎቹ ሁለት አካላትን ደግሞ ሲጠራ እናያለን። ስለዚህ የቅድስት ሥላሴ ምስጢር በብሉይ ኪዳንም እናየው ነበር ማለት ነው። እግዚአብሔር አምላክ ራሱን በብሉይ ዘመን ላሉ ሰዎች እንኳን አንድነቱና ሶስትነቱን የቅድስት ሥላሴ ምስጢር ገልጾላቸው ነበር። ለዛም ነው ይሄ የረቀቀ ምስጢር ነው። ለዛ ነው ቅድስት ሥላሴ ምስጢር ነው ተብሎ የሚገለጸው ማለት ነው። ቅድስት ሥላሴ የሰው ልጅ አክብረው ቀድሰው ፈጥረውታል። እግዚአብሔር አምላክ ሰውና መላእክትን ሲፈጥሩ ከሌላው ፍጥረት በተለየ መልኩ አክብረው ቀድሰው ፈጥረውታል። ያም ምንድነው? ዘላለማዊነትን ነው የሰጡት። ሰውና መላእክት ዘላለማውያን ናቸው። ዘላለማውያን ማለት የማትጠፋ የማትሞት በስብሳ ማትቀር
ምንን ሰጥቷቸዋል? ነፍስን ሰጥቷቸዋል ማለት ነው። ለሰው ልጅ ሕያዊት የሆነች ነፍስ ሰጥቶታል። መላእክትም ሕያውያን ሆነው ተፈጥረዋል ማለት ነው። የሰው ልጅ በስጋ ቢሞት እንኳን በነፍሱ ለዘላለም ይኖራል ማለት ነው። ስለዚህ ሰው ልጅ መልካም ከሰራ ገነት መንግስተ ሰማያትን ተስፋ አድርጎ ይኖራል። ኃጢአት ከሰራ ደግሞ በጊዜው በሲኦል ኋላም ደግሞ ገሃነመ እሳትን ይጠብቀዋል ማለት ነው። እግዚአብሔር አምላክ መንግስቱ ሰፊ፣ ሁሉ ለጽድቅ ቢኖር፣ ሁሉ ለጽድቅ ቢተጋ፣ ሁሉ ወደ ተጠራበት ዓላማ ቢሄድ መንግስተ ሰማያት እጅግ ሰፊ ነች፣ ለሁሉ የምትበቃ ነች። ነገር ግን የሰው ልጅ ነፃ ፈቃዱ ከጽድቅ ይልቅ ወደ ኃጢአት ስለሆነ በማቴዎስ ብስራት ምዕራፍ 22 ቁጥር 14 ላይ የተጠሩ ብዙዎች ናቸው፣ ነገር ግን የተገኙ ጥቂቶች ናቸው ተብሎ የተቀመጠው ለዛ ነው። የተጠሩ ብዙዎች ናቸው። እግዚአብሔር አምላክ ሁሉን በልዩ አጠራሩ ጠርቷል። አብርሃምን ከአባቱ ቤት ከጣዖት ንግድ ከጣዖት አምልኮ ከሆነ ሕይወት ወደ ጽድቅ ጠርቶታል። ሌላውም ታላቁ ሙሴ ጸሊምንም ብናይ በተመሳሳይ ሁኔታ ከውንብድና ከጣዖት አምልኮ ከአስከፊ ከሆነ ሕይወት አውጥቶ ወደ ጽድቅ ጎዳና መርቶ ለሰማዕትነትን አክሊል እንዲያገኝ አድርጎታል። ስለዚህ ሰው ልጅ የመመለስ ልቦና ካለው፣ ተጸጻች ልቦና ካለው፣ ፈጣሪውን ለማወቅ የፈጠረውን አምላክ የሚፈልግ ከሆነ እግዚአብሔር አምላክ ለሁሉ የሚገለጽ። ስለዚህ በዚህ ልናይ እንችላለን። ሰው ፊትን ያያል፣ እግዚአብሔር ግን ምንን ያያል? ልብን ያያል ማለት ነው። ስለዚህ በዚህ እናያለን። ከእሴይ ልጆች መካከል ነቢዩ ማንን አየ? ፊትን አየ። ነገር ግን እግዚአብሔር አምላክ የመረጠውን ከሰባቱ በመልኩ ያማረውን ከሁሉ በእድሜ የበለጠውን አይደለም፣ በልቡ ታላቅ የሆነውን ከእሴይ ልጆች ታላቁ መዝሙረኛው ዳዊት ነበር የመረጠው። ለምን ቢባል መዝሙረኛው ዳዊት በልቡ ለእግዚአብሔር የተገዛ ለእግዚአብሔር የተንበረከከ ምን ስለነበረው? ልቦና ስለነበረው ማለት ነው። ስለዚህ ከእረኝነት ጠርቶ ወደ ንግስና አምጥቶታል ማለት ነው። ሌላው ደግሞ ስናይ ነቢዩ ኤርምያስን እግዚአብሔር አምላክ ሲመርጠው ምን ብሎ ነው የመረጠው? ከእናቱ ማህፀን ነው የመረጠው። ገና ከእናት ማህፀን ሳለህ መርጬሃለሁ ብሎም ገልጾለታል ማለት ነው። አንተ ገና በእናት ማህፀን ሳለህ ነው የመረጥኩ ብሎታል ማለት ነው። የእግዚአብሔር አጠራሩ ለሁሉ የተለየ ነው። ነገር ግን ለሁላችን እግዚአብሔር አምላክ የምንድንበትን ሐሰቱን ከእውነት የምንለይበትን ግን ምልክት ሰጥቶናል ለሁላችን ማለት ነው። ወደ ቀናችሁ መንገድ ወደ ርትዕት ወደ ሆነችው የአባቶቻችን መንገድ እንድንመጣ ለሁሉ ቀድማ የተሰጠችው ለዛች ሃይማኖት እንድንኖርባት እኛም በዛች ኖረን መልካም ፍሬ አፍርተንባት የእሱን መንግስት ወርሰን ስሙን ቀድሰን የእርሱን መንግስት እንድንወርስ እግዚአብሔር አምላክ ጠርቶናል ሁላችንም ማለት ነው። ነገር ግን ያንን ጥሪ ሰምቶ መምጣት የማን ፋንታ ነው? የኛ የሁላችን ፋንታ ነው ማለት ነው። ሌላው ሳኦልን ብናይ ሳኦል
የቅዱስ ጳውሎስ የቀድሞ ስሙ ሳውል ከጌታችንና ደቀ መዛሙርቱ አሳዳጅነት ወደ ተመረጠ ምርጥ ዕቃነት ማለት ነው የተጠራው። ስለዚህ እግዚአብሔር አምላክ በአጠራሩ ልዩ ነው። ሁላችን ጠርቶናል፣ ሁላችን ሰብስቦናል። ሁላችን ከምን አይነት ህይወት መርጦ ቀድሶ ወደዚህ እንዳመጣን ሁላችን እናውቃለን። ስለዚህ እንደነ ዴማስ ከተጠራን በኋላ ወደ ጽድቅ ከሄድን በኋላ ደግሞ ተመልሰን ወደ ዓለሙ መጥፋትም የለብንም። እነ ዴማስ ከዓለሙ መጥተው በጽድቅ ጎዳና ከተመላለሱ በኋላ ተመልሰው ወዴት የጠፉ ናቸው? ወደ ዓለም ውስጥ። ዓለም በጣም አታላቸው መልሳ የወሰደቻቸው ናቸው። ከሊቃውንት መካከል ብናይ እነ አርዮስ ሊቃውንት ነበሩ፣ መጽሐፍትን የመረመሩ ነበሩ። ነገር ግን የእውቀታቸው የምርምር ነገራቸው የአእምሯቸው መመራመር ከእምነታቸው ስላለፈ ማለት ነው። እምነታቸው በላይ ስለሆነ ምን ሆነባቸው? እስኪያስታቸው ደርሷል ማለት ነው። ምክንያቱም እግዚአብሔርን ባህሪ ማንም ሰው መርምሮ ሊደርስበት አይችልም። እንኳን የሰው ልጅ ይቅርና መላእክት እንኳን የእግዚአብሔርን ባህሪ ተመራምሮ የሚደርሱበት አይደለም። ስለዚህ በስጋዊ ልቦ ነው በዛች ጠባብ አእምሮ የቅድስት ሥላሴ ምስጢር ሲመራመሩ ከወደቁ መካከል ከሊቃውንት መካከል አንዱ አርዮስ ነው። ስለዚህ እኛም የሰው ልጆች የእግዚአብሔር ምስጢር ይቅርና ሰው እንኳን እንዴት ሰው እንደሆነ የሰው ልጅ ተመራምሮ ሊደርስበት አልቻለም፣ አይደርስበትም ማለት ነው። ስለዚህ እግዚአብሔርን የፈጠረን አምላክ ሸክላ ሰሪውን ተመራምሮ ሊደርስበት አይችልም። ስለዚህ እንደዛ ሁሉ የሰው ልጅም የእግዚአብሔርን ባህሪ ተመራምሮ ሊደርስበት አይችልም ማለት። ስለዚህ እኛ የሰው ልጆች እግዚአብሔርን አምላክ የተፈጠርንበትን ዓላማ ማወቅ ነው ያለብን። እኛ የሰው ልጆች የእግዚአብሔርን ስም እንድንቀድስ ክብሩን እንድንወርስ ነው የተፈጠርነው ማለት ነው። ይህን አውቀን ለተጠራንበት ዓላማ ቆርጠን መነሳት አለብን። ለምን? ይህች ዓለም ላይ የተጠራነው እኛ ልክ በእንግድነት እንዳለን ነው። በእንግድነት ያለ ደግሞ ታላቅ ጸባይን ማሳየት አለበት፣ ታላቅ ምግባርን ማሳየት አለበት። ለምን? እዚች ምድር ላይ እኛ የሰው ልጆች በጊዜያዊነት የምንኖርበት እንጂ ዘላለማዊ የምንኖርበት ቦታ አይደለም። ምክንያቱም የኛ ሀገር ቤት ነው በሰማይ ነው። ስለዚህ ለሰማይ ሀገራችን ደግሞ ስንቅ የሚሆንን ነገር የነፍስን ነገር ይዘን ነው መሄድ ያለብን ማለት ነው። እግዚአብሔር አምላክ ከመቶ ነገድ መካከል አንዱ ነገድ ስለወደቀበት በአንዱ ነገድ ፋንታ የሰው ልጅ ፈጥሯል። ለምን ቢባል አንዱ ነገድ ተነሳይነት የሌላቸው ስለሆኑ የገሃነም ልጆች ሆነው ቀርቷል። ነገር ግን የሰው ልጅ በአዳም አማካኝነት አዳም በተደጋጋሚ ባደረገው ንስሐ ነገር ግን በዲያብሎስ ቢከሽፍበትም ንስሐው ፍጻሜ ባያገኝም እግዚአብሔር አምላክ አዝኖለት ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ያለውን ቃል በመጠበቅ እግዚአብሔር አንድ ቀን ለሰው ልጅ 1000 ቀን ነው፣ 1000 ዓመት ነው። ስለዚህ 5500 ዘመን ሲፈጸም ከወላዲተ አምላክ ከንጽሕተ ንጹሐን ከቅድስተ ቅዱሳን ስጋዋን ተዋህዶ ወደዚህ ዓለም በመምጣት የሰው ልጅ ከዘላለም ፍዳ እንዲድን አድርጎታል ማለት ነው። ታላቁ ነቢይ ኢሳይያስ በምዕራፍ 64 ቁጥር 6 ላይ እንደዚህ ብሏል።
ሁላችን እንደ ርኩስ ሆነናል፣ ጽድቃችን ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል ይላል። እዚህ ጋር የምናየው ኃይለ ቃል ምንድን ነው? ጽድቃችን እንደ መርገም ጨርቅ ሆኗል ይላል። ጽድቃችን እንደ መርገም ጨርቅ ሆኗል ሲል ምን ማለት ነው? ምንም አይነት ጽድቅ ብንሰራ በራሳችን ጽድቅ ልንድን አልቻልንም። ያ ማለት የገነት ደጃፍ ምን ብሏል ማለት ነው? ተቆልፏል ማለት ነው። የትኛውም ሰው ምንም አይነት ጽድቅ ቢሰራ ያለ እግዚአብሔር ልጅ ወይም ደግሞ ያለ እግዚአብሔር ልጅ መስዋዕትነት ወይም ደግሞ አዳም ላጠፋው ጥፋት፣ ምክንያቱም ከዚህ ዕፅ ብትበላ የሞት ሞትን ትሞታለህ ብሎ እግዚአብሔር አምላክ ነግሮታል። ስለዚህ ያ የሞት ሞት በአዳም ላይ የተባለ ያ የሞት ሞት የተባለ ያ ሞቱ ካልተፈጸመበት በስተቀር ያ ካልሞተ በስተቀር ምን አይልም ማለት ነው፣ አይቀርም። ስለዚህ በአዳም ፋንታ ለአዳም ካሳ የሚከፍል ያስፈልግ ነበር። ስለዚህ ራሱ መድኃኒዓለም ምን አደረገ? ራሱን መስዋዕት አደረገ። ስለዚህ ለእኛ ለሰዎች ልጆች በመስቀል ላይ የተከፈለልን ዋጋ ቀላል አይደለም። ምክንያቱም እግዚአብሔር አምላክ ራሱን ምን አድርጎ ሰውቶን ያዳነ፣ ወደዚህ ዓለም መጥቶ መከራን ተቀብሎን ያዳነ። ስለዚህ ያን የከፈለልን መስዋዕትነት በዛ በደሙ የእኛን ኃጢአት አንጽቷል። ስለዚህ እኛ ደግሞ ዘወትር የሰው ልጅ አያጠፋም አይደለም፣ ስናጠፋ ያጠፋነውን ነገር በንስሐ እየተመላለስን ልብሳችንን አጥበን እግዚአብሔርን መንግስት በተስፋ ልንጠብቅ ይገባል ማለት ነው። ለዛም ነው ወዮልሽ ኮራይዚ፣ ወዮልሽ ቤተሳይዳ፣ በዚያ ዘመን ሰዶም እና ለሰዶም ሰዎች ምን መከራቸው በቀለላቸው ነበር ተብሎ የተነገረው ቃል ለዛ ነው። በሰዶም ጊዜ የነበሩ ሰዎች እግዚአብሔር አምላክ እንደዚህ በስጋ ተገልጾ አላስተማራቸውም። በዛ ሰዓት ደሙን አፍሶ አላዳናቸውም። ስለዚህ እግዚአብሔር አምላክ አንድያ ልጁን ከሰማይ ልኮ አድኖናል። ከዚህ በላይ ፍቅር የለም። ከዚህም የበለጠ ታላቅ ትህትና የለም። ስለዚህ ከዚህ በኋላ ግን የሚጠብቀው የሰው ልጅ ታላቅ ከባድ ሐሳር መሆኑን የሚያሳየን በዚህ ነው። ስለዚህ የተከፈለልን ዋጋ ቀላል አድርገን ልናስበው አይገባም ማለት ነው። እዛው በትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ምን ይላል? እርሱ ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ ይላል። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ብሎ ነቢዩ ኢሳይያስ በትንቢት መነጽር አሻግሮ ተናግሯል ማለት ነው። ጌታችን ከመወለዱ ከብዙ ምዕተ ዓመታት በፊት ሆኖ ነው ምን ያለው? በእርሱ ቁስል እኛ ተፈወስን ብሎ የተናገረው ማለት ነው። ጽድቃችን እንደ መርገም ጨርቅ ሆነብን ብሎ መጀመሪያ ምን ብሎ ገልጾት ነበር አይደል? ምንም ጽድቅ ብንሰራ ምንድን ነው አለ? በቃ ወደ ገነት የሚያስገባን የለም። የገነት ደጅ ምን ብሏል? በሔዋን የተነሳ ተዘግቷል፣ ተቆልፏል። በዳግማዊት ሔዋን ደግሞ በወላዲት አምላክ ደግሞ ያ የገነት ደጃፍ ምን ብሎልናል? ተከፍቶልናል ማለት ነው። ስለዚህ እኛ ያ የተከፈተልንን የገነት ደጅ በሕይወታችን የተፈጠርንበትን ዓላማ ባለመርሳት፣ ያ ምንድን ነው? ስሙን ቀድሰን ስሙን እያመሰገንን ክብሩን እንድንወርስ
ሰውና መላእክት የሚያመሳስላቸው በምንድነው ብለናል? ዘላለማዊነታቸው። ከሰውና ከመላእክት በስተቀር ሁሉም ፍጥረት ምን የሚል ነው? እንደተፈጠረ ሁሉ እንዳልተፈጠረም ይሆናል ማለት ነው። ያ ማለት ይጠፋል፣ በስብሶ ጠፍቶ ይቀራል ማለት ነው። ነገር ግን ሰውና መላእክት ግን ለዘላለም እንዲኖሩ ሆኖ ነው የተፈጠሩ። ስለዚህ እኛ ሁላችን ስሙን እያመሰገን ክብሩ እንድንኖር 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር አምላክ ለሁላችን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየ ዘኢትዮጵያ